ዛሬ እንግዲህ በጣም ለየት ባለ በባህል አልባሳት መጥቼላችኋለሁ ማለት ነው። ዛሬ እንግዲህ ለየት የሚያደርገው ነገር ቆነጃጅቶችን አልብሼ ዛሬ ይዤላችሁ ከች ብያለሁኝ። እንግዲህ ውድ ተመልካቾቼ በታማኝነትና በጥራት ማሰራት ከፈለጋችሁ እንዲሁም ለእናት ለአባት ጋቢ ለምትፈልጉት ዘመዶቻችሁ ሰርፕራይዝ ማድረግ የምትፈልጉ ካላችሁ አናግሩኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መጨረሻው ቪዲዮውን ተተከታተላችሁ ጠቃሚ ነገር ታገኙበታላችሁ ማለት ነው። ውድ ተመልካቾቼ አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ከኔ ጋር አልሐምዱሊላ። እንዲሁም ክርስቲያን ወገኖቼ በያላችሁበት ፈጣሪ ጠብቃችሁ እያልኩ እንግዲህ ሰላም ብያቸዋለሁኝ። ውዶችዬ እንግዲህ ዛሬ በጣም ለየት ባለ በሚያምር የባህል አልባሳት መጥቼላችኋለሁ ማለት ነው። እንዲሁም የወንዶችም የባህል አልባሳት ጭምር አለው ማለት ነው። ዛሬ እንግዲህ ውድ ተመልካቾቼ ቪዲዮውን እስከ መጨረሻው ድረስ ተተከታተላችሁት አሪፍ መረጃዎችን የምነግራችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቷን እያበራችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ በማድረግ ጀምሩ ማለት ነው። ውዶቼ እንግዲህ በየትኛውም ዓለም ዳርቻ ሆናችሁ ስለምትከታተሉኝና ስለምታበረታቱኝ ከልብ አመሰግናለሁ። አላህ ይስጥልኝ። ሰላማችሁ ብዝዝት ይበል። እናንተንም በያላችሁበት ፈጣሪ ጠብቃችሁ እያልኩ እንግዲህ ዛሬ በጣም ደስ በሚል ቪዲዮ ነው የመጣሁላችሁ። እንግዲህ ውድ ተመልካቾቼ ይሄ ልብስ የታዘዘው የሶስት እህቶቼ ልብስ ነው ማለት ነው። ውድ ተመልካቾቼ እንግዲህ አንደኛው ወደ ቢስቲማ የሚባል ሀገር የሚሄድ ነው ማለት ነው። ውድ ተመልካቾቼ እንግዲህ አንድ ለአባቷ ሙሉ የባህል አልባሳት ከነ መታጠቂያው ከነ ቲሸርቱ ከላይ የሚለበሰው ከታች የሚሸረጠው ሙሉ የሆነ ልብስ ታዝዣለሁ ማለት ነው። ውድ ተመልካቾቼ እና ደግሞ የእናቶች ልብስ በሚዲየም የተሰራ ቀጭን በ8 ቁጥር የተሰራ አሪፍ የሆነ ልብስ በሰማያዊ እንደምትመለከቱት ባለ 4 ጥለት ነው ማለት ነው የተሰራው። በጣም አሪፍ በሆነ ዲዛይን ነው የተሰራው። እንግዲህ ውድ ተመልካቾቼ እንደምትመለከቱት በጣም አሪፍ በሆነ አሰራር ነው ማለት ነው የተሰራው። እንግዲህ ውድ ተመልካቾቼ እንደምትመለከቷት ለብሳ ታሳያቸዋለች ማለት ነው። አሁን ላይ እንግዲህ እንደምትመለከቱት አሪፍ አድርጋ ላስተዋውቅልኝ ምናምን አለችኝ ማለት ነው። እንግዲህ እንደምትመለከቱት እኔ የሚያስተዋውቅልኝ ሰው የለም። ራሴም በራሴ አስተዋውቄ ነው ስራ የምሰራው። እንግዲህ ውድ ተመልካቾቼ ጥርት ባለ ስራ ነው የማሰራው ማለት ነው። ከዛ ደግሞ የአንዲት እህቴ በመቀጠል ወደ ቀይ አፈር የሚሄድ ሁለት ልብስ አለ ማለት ነው። በጥቋቁሩ አሳያቸዋለሁኝ። ሁለት በጥቋቁሩ ነው የታዘዝኩት ማለት ነው። አንዱ ደግሞ በነጭ ነው። እሱ ደግሞ ወደ ወልተኬ የሚባል ሀገር የሚሄድ ነው ማለት ነው። ውድ ተመልካቾቼ እንግዲህ አንዳንድ ነገር የምነግራችሁ ነገር አለ። ሁለተኛና አንደኛ ሶስተኛ የሚባል ልብስ አለ ብያቸዋለሁኝ። እንግዲህ ልብስን አንደኛና ሁለተኛ የሚያደርገው ጥልፉ ነው ብያቸዋለሁኝ። ጥልፉ በወርቃማውና እንዲሁም በፈዛዛው አለ ማለት ነው። ይሄ እንግዲህ የማሳያቸው ጥቁሩ ልብስ በሁለተኛው ነው። ጥለቱ ወርቃማው አይደለም ማለት ነው። እንግዲህ በዚህ መልኩ ነው የተሰራው። ውድ ተመልካቾቼ በጣም አሪፍ በሆነ ከረን አሰራላችኋለሁኝ። በጣም በሚያምር ዲዛይኑ ጽድት ባለ ማለት ነው። እናንተ እንደ ምርጫችሁ ነው የሚሰራው። በአንደኛው በወርቃማው ጥልፍ ከፈለጋችሁም ራሳችሁ ማሰራት ትችላላችሁ ማለት ነው። ብዙዎቻችሁ እንግዲህ በቪዲዮ ታውና በፎቶ ታውና ታዛላችሁ። ብዙዎቻችሁ አንድ ጊዜ የሳሳ ነው አንድ ጊዜ እንደዚህ ነው የምትሉ ሰዎች አላችሁ። ሸማኔው የሚሰራው ልብሱን አንድ አይነት አድርጎ ነው የሚሰራው። ነጩ ልብስ እንግዲህ የሳሳ ይመስላል። ብዙ ጊዜ ነጩ ልብስ ጥለቱን ተወደኋላ በጥቁር ጥለት ጥልፉ እንደዛ ስለሚሆን ብዙ ጊዜ ስስ መስሎ ይታያቸዋል ማለት ነው። ያው እንግዲህ ሁለተኛ የሚባለው ልብስ አሁን የማሳያችሁ ጥቁሩ ልብስ በተለይ ለእናቶቻችሁ ማዘዝ የምትፈልጉ ጥቁሩን ልብስ ብታዙ በጣም ጥሩ ነው። ምክንያቱም በገጠራማ ቦታ ላይ አሁን ጥቁሩን ልብስ ቢለብሱት ማለት ነው ምንም አይሆንም ማለት የሆነ ቆሻሻን የመቋቋም ባህሪ ያለው። ነጭ ልብስ የሚሆነው አንድ ቀን ለብሶ አውልቆ ለሚጥል ለከተማ ሰው ነው የሚሆነው ነጩ ልብስ ማለት ነው። እንግዲህ ነጩ እንደምትመለከቱት ሁለተኛው ልብስ ነው። በጣም ጽድት ያለ ነው። በጣም የሚያምር ቪዲዮ ነው። ከምነግራችሁ በላይ ጽድት ያለ ልብስ ነው። ያምራል።
በጣም ነው ደስ የሚለኝ። እኔ እወደዋለሁ ነጩን ልብስ ማለት ነው። ነገር ግን ነጩ ልብስ ቆሻሻ አይችልም፣ ለገጠራማ ቦታ አይሆንም። በጣም እርቀቅ ያለ የሚያምር ልብስ ነው ማለት ነው። ውድ ተመልካቾቼ ነጩ እንግዲህ ለከተማ ነው የሚሆነው ብያችኋለሁ። ጽድት ብሎ የሚለበስ ልብስ ማለት ሰማያዊው ራሱ አሪፍ ነው፣ ምርጥ ነው ለገጠር። ነገር ግን ለገጠር የምመክራችሁ ጥቁሩን ልብስ ነው። ጥቁሩ ልብስ በጣም አሪፍ ነው። በአንደኛውም ይሰራል፣ በሁለተኛውም ይሰራል። በፈለጋችሁበት ዲዛይን መሰራት ይችላል ማለት ነው። ውዶችዬ እንግዲህ የምነግራችሁ ነገር ለማየት ሰርፕራይዝ ለማድረግ ጉልት ብሎ የሚታይ ልብ ፍትት የሚያደርግ ማለት ነጭ ልብስ ነው። ነጭ ልብስ በቃ ለሰርፕራይዝ ይሆናል። ነገር ግን ለመልበስ ነጩ ልብስ አይመከርም ማለት ነው። ጥቁሩ ልብስ በጣም ነው የሚያምረው፣ በጣም ውብ የሆነ ነው። ብዙ ጊዜ ጥልፍ ነው የሚለያየው ብያቸዋለሁኝ። ከታች ጥልፉን ማየት አለባችሁ። ጥልፉ አንደኛና ሁለተኛ አለው ጥልፉ ማለት ነው። በጣም የሚያምር ጥልፍ አለ። ከዚህ በመቀጠል እንግዲህ ውድ ተመልካቾቼ ለሙስሊም የለም ወይ የክርስቲያን ይመስላል መስቀል ይመስላል ከታች ጥልፉ ምናምን የምትሉ ሰዎች አላችሁ። የዛሬው ልብስ እንግዲህ የተሰራው ሰማያዊው ልብስ እንደምትመለከቱት ከታች በጨረቃና በኮከብ ውብ አድርጎ የተሰራ የሙስሊም ልብስ ነው ማለት ነው። ይህን ስላችሁ እንግዲህ ያንኛው ጥልፍ የሙስሊም አይደለም እያልኳቸው አይደለም። ስለዚህ መስቀል ራሱን የቻለ በመስቀል ነው የምናሰራላቸው። የሚፈልጉትን ደግሞ በፍላወር ከሆነ በአበባ ከሆነ በአበባ ነው የሚሰራው ማለት ነው። ግልጽ እንደሆነላችሁ ስለምፈልግ ነው። ውድ ተመልካቾች እንግዲህ ማሰራት የምትፈልጉ በየትኛውም ቦታ ሳዑዲ አረቢያ እንዲሁም ዱባይ እንዲልክላችሁ የምትፈልጉ ሰዎች ተሰብስባችሁ ማዘዝ ትችላላችሁ ማለት ነው። ያው እንግዲህ አንድ ልብስ ሁለት ልብስ ሳይሆን ቢያንስ 5 6 እስከ 10 ድረስ በአንድ ቡድን ሆናችሁ እልክላችኋለሁ ማለት ነው። ሳዑዲዎችም ዱባዮችም ማናገር ትችላላችሁ። ቁጥሬን አስቀምጥላችኋለሁ ከኮሜንት ስር አስቀምጥላችኋለሁ ማለት ነው። ቁጥሬን ይዛችሁ ፈለጋችሁበት ቦታ ሆናችሁ ማዘዝ ትችላላችሁ። ኢትዮጵያ የትም ቦታ እልክላችኋለሁ ማለት ነው። ውድ ተመልካቾች እንግዲህ እንደምታዩት ፏ ያለ ልብስ ነው ዛሬ ያሰራውላቸው ማለት ነው። በጣም ሰው የወደደው መንገደኛውን ሁላ ይህንን ቪዲዮ የምሰራላችሁ እንግዲህ ውርጌሳ እስባልት ላይ ዳር ላይ ሁኜ ነው፣ መንገድ ዳርቻ ላይ ሁኜ ነው የምሰራው። ነገር ግን ሁሉም ሰው ነበር እያገለለ ሲያዩ የነበረው በሰዓቱ ማለት ነው። በጣም ውብ የሆነ አሰራራቸው ጽድት ያለ እንግዲህ በወልዲያና በራያ ቆቦ የሚሰራው ልብስና በሌላ ሀገር የሚሰራው ልብስ አንድ አይነት አይደለም። ጥልፉ በጣም ይለያያል። በጣም ጽድት እያደረጉ የሚሰራ ጥልፎች ናቸው ማለት ነው። ማዘዝ የምትፈልጉ እንዳያመልጣችሁ ማዘዝ ትችላላችሁ። ውድ ተመልካቾቼ በጣም ወዳችኋለሁ። ላይክ ያላደረጋችሁ እስካሁን ላይክ አድርጉ። ይሄው ለብሰውት እንግዲህ ፏፈሽ እያሉበት ነው። በጣም ያምራል። በጣም ውብ የሆነ ልብስ ነው ያሰራሁላችሁ። እንግዲህ በዚህ አጋጣሚ ያዘዛችሁ 3 እህቶቼ ይሄን ልብስ የምትመለከቱት ነው። በጣም አሪፍ አድርጌ እንዲያሰራሁላችሁ ባለሙሉ ተስፋ ነኝ። ደስ እንደሚላችሁ እርግጠኛ ነኝ። እንግዲህ ብዙ ጊዜ በእኔ ስራ እኔ በማቀርባቸው እቃዎች በሙሉ ሁላችሁም ጥራት እንዳላቸው ኮሜንት ላይ ታሳውቁኛላችሁ። በጣም አመሰግናለሁኝ። አንድ ነገር በፍቅር ታዛችሁ በቃ የሆነ በደስታ ሲጨረስ በጣም ደስ ይላል። ነገር ግን በፍቅር አዘው መጨረሻ ላይ ደግሞ ሲቀየሙብኝ እኔም ደስ አይለኝም፣ ይከፋኛል ማለት ነው። ውዶቼ ወዳችኋለሁ። ማዘዛችሁን እንዳትረሱ። እንደዚሁ በቃ አንዳንድ ነገር እያዘዛችሁ ፈታ ዘና አድርጉኝ ማለት ነው። እኔም ስሰራ ደስ ይለኛል፣ እናንተም ተሰርቶላችሁ በፍቅር ስታዩ ደስ ስለሚለኝ እኔም አማናችሁን እዋጣለሁ ማለት ነው። ውድ ተመልካቾቼ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይመቻችሁ። ወዳችኋለሁ። ሰላማችሁ ብዝዝት ይበልልኝ።